በማርች 2026 ዩታ በሚባል ግዛት ያለ ፍርድ ቤት በሰጠው ውሳኔ መላው ዓለም በድንጋጤ ተዋጠ። አንዲት እናትና ስኬታማ የቤት ሽያጭ ወኪል የሆነችው ኩሪ የሶስት ልጆቿን አባትና የትዳር አጋሯን ኤሪክን በገዛ እጇ በፈጠረችው መርዛማ መድኃኒት ገለዋለች ተብላ ተፈረደባት። ባሏ ከሞተ በኋላ የሐዘን መጽሐፍ በመጻፍ ምርጥ ሚስት መስላ የቀረበችው ኩሪ ከጀርባዋ ግን የገንዘብ ጥማትና የጭካኔ ሴራ ደብቃ ነበር። ይህ ታሪክ ስለ ስግብግብነት፣ ስለታቀደ ግድያና በሐዘን ጭንብል ስለተደበቀ አስፈሪ እውነተኛ ታሪክ የሚተርክ ነው። ኤሪክና ኩሪ ለውጭ ሰው ሲታዩ በዩታ ግዛት ውስጥ የስኬት ተምሳሌቶች ነበሩ። ኤሪክ ታታሪና በግንባታ ስራው የተከበረ እንዲሁም ለሶስት ልጆቹ ነፍሱን የሚሰጥ አባት ነበር። ኩሪ ደግሞ በሪል ስቴት ንግድ ውስጥ ስሟ የገነነ ብልህና ማራኪ ሴት ነበረች። በፓርክ ሲቲ በሚገኘው ቤታቸው በሳቅና በደስታ የተሞላ ይመስል ነበር። ነገር ግን ከዚህ ውብ ገጽታ በስተጀርባ የሚቀጣጠል የእሳተ ገሞራ ያህል አደገኛ ምስጢር ተቀብሮ ነበር። ኩሪ የነበራት የገንዘብ ጥማትና ያላትን ሀብት የማሳደግ ጉጉት ከኤሪክ ቁጥጥራዊ የገንዘብ አያያዝ ጋር መጋጨት ጀመረ። ኩሪ በድብቅ በሚሊዮን የሚቆጠር ዶላር የሚያወጡ የሪል ስቴት ስምምነቶችን ለማድረግ ስትሞክር፣ ኤሪክ ግን የቤተሰቡን ደህንነት ለማስጠበቅ ሲል ጥንቃቄ ያደርግ ነበር። ይህ አለመግባባት ደግሞ በኩሪ አእምሮ ውስጥ ወደ ጥቁር ጥላነት ተቀየረ። ኤሪክ ባለቤቱን መጠራጠር የጀመረው ገና በጊዜ ነበር። እንዲያውም በአንድ ወቅት ከእርሷ ጋር ለምሳ ከወጣ በኋላ በድንገት ታሞ ወደ ሆስፒታል በሄደበት ጊዜ ባለቤቴ ልትገለይ ትሞክራለች የሚል ስጋቱን ለቅርብ ጓደኞቹ አጋርቶ ነበር። የካቲት 2022 አካባቢ ኩሪ ወደማትመለስበት የጭካኔ መንገድ መግባት ጀመረች። የገንዘብ ችግሮቿ እየተባባሱ ሲመጡና ከባለቤቷ ከኤሪክ ጋር የነበራት ግጭት እየጠነከረ ሲሄድ ኩሪ አንድ አስፈሪ አማራጭ መረጠች። እሱም ግድያ ነበር። ይህ ዝም ብሎ በድንገት የተፈጸመ ወንጀል ሳይሆን በረጅም ጊዜ ጥናትና ዝግጅት የታጀበ ቀዝቃዛ ሴራ ነበር። የፖሊስ ምርመራ እንደሚያሳየው ከሆነ ኩሪ ሲኤል ተብሎ ከሚጠራው ሰው ጋር በድብቅ መገናኘት ጀመረች። ከዚህ ሰው የምትፈልገውም ነገር ጠንካራና ገዳይ የሆነ የህመም ማስታገሻ ነበር። በመጀመሪያ ደካማ መድኃኒቶችን ብትወስድም ብዙም ሳይቆይ የማይክል ጃክሰን የሞተበት አይነት ጠንካራ መድኃኒት እንደምትፈልግ ገለጸችለት። ይህም በሕክምናው ዓለም እጅግ አደገኛ የሆነውን ፌንታኒል የተባለ መድኃኒት ለማግኘት ያደረገችው ሙከራ ነበር። ኤሪክ ግን የባለቤቱን ድርጊት መጠራጠሩን አላቆምም። በቫላንታይን ቀን አካባቢ አብረው ከበሉ በኋላ በከፍተኛ ሁኔታ ታሞ ነበር። በወቅቱ ኤሪክ ለእህቱ በላከው መልእክት ኩሪ በምግቡ ውስጥ አንድ ነገር ሳታደርግበት እንዳልቀረ ስጋቱን ገልጾ ነበር። ነገር ግን ኩሪ ገና አልረካችም ነበር። በድብቅ የገዛቻቸውን የፌንታኒል ክኒኖች በቤቷ ውስጥ ደብቃ ኤሪክ መቼና እንዴት እንደሚወገድ የሚወስነውን የመጨረሻውን ቀን ትጠብቅ ነበር። መጋቢት 3 ቀን 2022 ምሽት ላይ በኩሪ መኖሪያ ቤት ውስጥ ድባቡ ጸጥ ያለ ቢሆንም በኩሪ አእምሮ ውስጥ ግን የጭካኔው ተግባር እየተከናወነ ነበር። ኩሪ በዚያ ምሽት አንድ ትልቅ የሪል ስቴት ስምምነት እንዳጠናቀቀች ለኤሪክ ነገረችው። ይህንን ስኬት ለማክበርም በገዛ እጇ ሞስኮ ሙል የተባለ መጠጥ አዘጋጅታ ወደ መኝታ ቤታቸው ይዛ መጣች። ኤሪክ ባለቤቱ በደግነት ያቀረበችለትን መጠጥ ሲቀበል ያ የመጨረሻው መጠጡ እንደሚሆን ፈጽሞ አልገመተም ነበር። የፍትህ ምርመራ ውጤቶች እንደሚያሳዩት በዚያ መጠጥ ውስጥ የገባው የፌንታኒል መጠን ለአንድ ሰው ገዳይ ከሚባለው መጠን ከ5 እጥፍ የሚበልጥ ነበር። ኤሪክም መጠጡን ጠጥቶ ብዙም ሳይቆይ ሰውነቱ መዝለፍለፍ ጀመረ። ኩሪ ከእኩለ ሌሊት በኋላ ወደ ፖሊስ ስልክ በመደወል ባለቤቴ ቀዝቅዟል፣ ምንም አይንቀሳቀስም በማለት በለቅሶ የታጀበ ሪፖርት አደረገች። ፖሊሶችና የሕክምና ባለሙያዎች ቦታው ላይ ሲደርሱ ኤሪክ በመኝታ ክፍሉ ወለል ላይ ወድቆ ሕይወቱ አልፎ ነበር። ኩሪ ለፖሊሶች ስትናገር በመካከላቸው ምንም አይነት ችግር እንዳልነበርና ደስተኛ ምሽት እያሳለፉ እንደነበር ገለጸች። እንዲያውም በዚያ ምሽት ከልጆቿ አንዱ ህልም አይቶ ስለነበር እሱን ለማረጋጋት ወደ ልጆቿ ክፍል ሄዳ እንደነበርና ስትመለስ ኤሪክን በዚያ ሁኔታ እንዳገኘችው ተረከች። ነገር ግን ፖሊሶች የኤሪክን ስልክና የኩሪን የዲጂታል እንቅስቃሴ መመርመር ሲጀምሩ ያቀረበችው ታሪክ መሰረት የሌለው መሆኑን ፍንጮች ማሳየት ጀመሩ። የኤሪክ ሞት ድንገተኛ ሳይሆን በጥንቃቄ የተሰላ ግድያ መሆኑን የሚያሳዩት የመጀመሪያዎቹ ምልክቶችም ብቅ ማለት ጀመሩ።
ኤሪክ ከሞተ በኋላም ባሉት ወራት ኩሪ በጣም በባሏ ሐዘን እንደተጎዳች አስመሰለች። ድርጊቷ ግን ከሐዘንተኛ ሚስት ይልቅ ትኩረት የምትሻ ተዋናይት ያስመስላት ነበር። ኤሪክ ከሞተ ከአንድ ዓመት በኋላ ከእኔ ጋር ነህ የተሰኘ መጽሐፍ አሳትማ ለገበያ አቀረበች። መጽሐፉ የሚያጠነጥነው አባታቸውን በሞት ያጡ ልጆች እንዴት መጽናናት እንዳለባቸው የሚገልጽ ሲሆን ኩሪ በተለያዩ የቴሌቪዥን ጣቢያዎች እየቀረበች ስለ ትዳራቸውና ስለ ኤሪክ መልካምነት በእንባ እየታጠበች ተናገረች። ይህ ድርጊቷ ግን የኤሪክን ቤተሰቦች ይበልጥ እንዲጠራጠሯት አደረጋቸው። የኤሪክ እህቶች ኩሪ ገና ከመጀመሪያው ጀምሮ የኤሪክን ንብረቱን ለመቆጣጠር ስትጥር እንደነበር ያውቁ ነበር። ኤሪክ ከመሞቱ ጥቂት ቀደም ብሎ የህይወት መድን ተጠቃሚዋ ኩሪ ሳትሆን እህቱ እንድትሆን በሚስጥር ቀይሮ ነበር። ኩሪ ይህንን ስታውቅ በቁጣ እንደገነፈለችና ከኤሪክ ጋር ከፍተኛ ጭቅጭቅ ውስጥ ገብታ እንደነበር የቤተሰቡ የቅርብ ሰዎች ይመሰክራሉ። በአንድ በኩል መጽሐፍ እየሸጠችና በሐዘን ስም ዝናን እያተረፈች፣ በሌላ በኩል ግን የኤሪክን በሚሊዮን የሚቆጠር የንብረት ውርስ በእጇ ለማስገባት ከኤሪክ ቤተሰቦች ጋር የህግ ጦርነት ውስጥ ገባች። ፖሊሶች ግን በዚህ መሃል ዝም ብለው አልተቀመጡም ነበር። የእሷን ስልክ፣ የኢንተርኔት ፍለጋ ታሪኳንና ያንን አደገኛ መድኃኒት የሸጠላትን ሰው በምስጢር እያነጋገሩ ነበር። ኩሪ የገነባችው የሐዘን ግንብ መፍረስ የጀመረው የቴክኖሎጂ ፍንጮች እሷ ከምትናገረው ታሪክ ጋር መጋጨት ሲጀምሩ ነው። የመርማሪዎቹ ትኩረት ወደ ኩሪ ስልክና የግል ኢንተርኔት ፍለጋ ታሪክ ሲዞር ያቀረበችው የሐዘን ድራማ መጋረጃ መቀደድ ጀመረ። የቴክኖሎጂ ባለሙያዎች ከኩሪ ስልክ ላይ ያገኟቸው መረጃዎች እጅግ አስደንጋጭ ነበሩ። ኤሪክ ከመሞቱ በፊት በነበሩ ሳምንታት ውስጥ ኩሪ ፖሊሶች የተሰረዙ የጽሑፍ መልእክቶችን ማግኘት ይችላሉ፣ የፌንታኒል መድኃኒት አደገኛው መጠን ምን ያህል ነው የሚሉ ጥያቄዎችን በኢንተርኔት ትፈልግ እንደነበር ተደረሰበት። ከዚህም በላይ ፖሊሶች በምርመራ ወቅት ሲኤል የተባለውን ግለሰብ አገኙት። ይህ ግለሰብ ከዚህ ቀደም በቤት ጥገና ስራ ኩሪን የሚያውቃት ሲሆን ኩሪ በድብቅ መገናኛ ዘዴዎች በመጠቀም ከፍተኛ መጠን ያለው ፌንታኒል እንዲያመጣላት እንደጠየቀችውና እሱን በአካል ተገናኝተው እንደሰጣት ለፖሊስ የእምነት ቃል ሰጠ። ኩሪ መድኃኒቱን የገዛችው ኤሪክ ከመሞቱ ጥቂት ቀናት ቀደም ብሎ ነበር። ይህም ግድያው ታቅዶ የተፈጸመ መሆኑን የሚያረጋግጥ ጠንካራ መረጃ ሆነ። ኩሪ ለፖሊሶች ስትናገር በዚያ ምሽት ስልኬን መኝታ ቤቴ ትቼው ነበር ብትልም የስልኩ ዳታ ግን በዚያ ምሽት ስልኩ በተደጋጋሚ መልእክት ሲላላክና ሲከፈት እንደነበር አሳየ። ከኤሪክ ቤተሰቦች ጋር የነበራት የገንዘብ ክርክርም ሌላው ትልቅ መረጃ ሆነ። ኤሪክ ኩሪን ከውርስ ማስወጣቱን የሚያሳዩ ሰነዶች መገኘታቸው ኩሪ ኤሪክን ለመግደል ያላትን የገንዘብ ፍላጎት በግልጽ አሳየ። የክስ መዝገቡም እየከበደ የኩሪ የውሸት ታሪክ ደግሞ እየሳሳ መጣ። ግንቦት 2023 ላይ የህግ አስከባሪዎች በቂ መረጃ አሰባስበው ሲያበቁ መላው ዓለም ይከታተለው የነበረው እርምጃ ተወሰደ። ኩሪ በቁጥጥር ስር ዋለች። በእጆቿ መጽሐፏን ይዛ በተለያዩ የቴሌቪዥን መስኮቶች ስትታይ የነበረችው ሴት አሁን ብርቱካናማ የእስረኛ ልብስ ለብሳ በፍርድ ቤት ፊት ቀረበች። አቃቢ ህጉ ያቀረቡ ማስረጃም እጅግ ዝርዝርና አሳማኝ ነበር። የዲጂታል ፍለጋ ውጤቶች፣ የመድኃኒት ግዢ ምስክሮችና ኤሪክ ከመሞቱ በፊት የነበረው የገንዘብ ውጥረትም በግልጽ ቀረቡ። በችሎቱ ወቅት እጅግ ልብ የሚነካው ቅጽበት የኤሪክ እህቶች ምስክርነታቸውን የሰጡበት ወቅት ነበር። ኩሪንን ገዳይና ስግብግብ ሲሉ የጠሯት ሲሆን ኤሪክ ከመሞቱ በፊት በእርሷ ምክንያት በፍርሃት ይኖር እንደነበርም ገለጹ። ኩሪ ግን በጠበቃዎቿ አማካኝነት ሁሉንም ክሶች ለማስተባበል ሞከረች። ባለቤቴን ወደው ነበር፣ መድኃኒቱንም ለራሴ የህመም ማስታገሻ ነው የገዛሁት የሚል መከራከሪያ ቀረበች። ነገር ግን በስልኳ ውስጥ የተገኙት የሬሳ ምርመራ ውጤትን እንዴት መቀየር ይቻላል የሚሉ ፍለጋዎች ንጹህ አለመሆኗን አረጋገጡ። ፍርድ ቤቱ የዋስትና መብቷን በመንፈግ በእስር እንድትቆይም ወሰነ። በዚህ ሂደት ውስጥ ኩሪ ከእስር ቤት ሆና ለቤተሰቦቿ የላከቻቸው ደብዳቤዎችም ተያዙ። በደብዳቤዎቹ ላይ ምስክሮችን ለማስፈራራትና ታሪኩን ለማጣመም መመሪያ ስትሰጥ ተገኘች። የድርጊቷ ፍርድ ቤቱ በእርሷ ላይ የነበረውን ጥርጣሬ ወደ ሙሉ እርግጠኛነት ለወጠ። የህዝብ አስተያየትም ሙሉ በሙሉ ወደ ኤሪክ ወገን አጋደለ። ያ የታዋቂዋ ደራሲና ታማኝ ገጽታ ለአንዴና ለመጨረሻ ጊዜ ተገፈፈ። በማርች 2026 በዩታ ግዛት የሚገኘው ከፍተኛ ፍርድ ቤት የመጨረሻውን ውሳኔ ለማስተላለፍ ተገኝቷል። በችሎት ውስጥ የነበረው አየር በከባድ ጭንቀት የተሞላ ነበር። ዳኛው የቀረቡትን የመድኃኒት ግዢ መረጃዎች፣ የዲጂታል ሴራ ፍንጮችና የኤሪክን አሰቃቂ የሞት ሁኔታ ካመዛዘኑ በኋላ ኩሪ ግድያ በመፈጸም ጥፋተኛ መሆኗን በይፋ አወጁ።
በወቅቱ ኩሪ ፊቷ ላይ ምንም አይነት የጸጸት ስሜት አይታይም ነበር። ይልቁንም ያ በቴሌቪዥን መስኮት የሚታወቀው የውሸት እንባዋ ደርቆ በድንጋጤና በቁጣ ተተክቶ ነበር። ኩሪ የገዛ የልጆቿን አባት ከገደለች በኋላ በእነዚሁ ልጆች ስም የሀዘን መጽሐፍ መጻፏ የሰው ልጅ ጨካኝነት ምን ያህል ጥልቀት ሊኖረው እንደሚችል አሳይቷል። ኤሪክ ዛሬ በህይወት ባይኖርም ቤተሰቦቹ ለእውነት ያደረጉት ትግል ግን በድል ተጠናቋል። ኩሪ ያሳተመችው መጽሐፍም ከገበያ እንዲወገድ የተደረገ ሲሆን የእስካሁኑ የሽያጭ ገቢውም ወደ ኤሪክ ልጆች እንዲዞር ተወስኗል። ዛሬ ኩሪ ቀሪ ዘመኗን ከዘመናዊ መኖሪያ ቤቷ ይልቅ በጠባብ እስር ቤት ውስጥ ታሳልፋለች። ውድ የቻናሌ ተከታታዮች የዛሬው ታሪካችን ይህንን ይመስል ነበር። በቀጣይ ደግሞ ይህን የመሰሉና እውነተኛ የተረጋገጡ የወንጀል ታሪኮችን ከነማስረጃቸው አቀርብላችኋለሁ። አስተያየታችሁን የኮሜንት ቦታ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።